በምስራቅ አፍሪካ ምን እየተካሄደ ነው? አዲሱ የፖለቲካ አሰላለፍ ምን ይመስላል? ካርቱም ስትነድ፣ ሞቃዲሾ አዲስ የጦርም ጓደኛ ስታበጅ፣ አስመራ በዝምታ ታዝባ ስትጨርስና የአዲስ አበባ ወደ ፍለጋዋን ስትገፋበት አጠቃላይ ቀጠናው የትዳርና የፍቺ ያህል ፈጣን የህብረት ልውውጦችን እያስተናገደ ይገኛል። በኢትዮጵያ፣ ኤርትራ፣ ግብጽና የሶማሊያ አዲሱ ጂኦፖለቲካ ትሪያንግል የቀንዱን የአፍሪካ ፖለቲካ እንደ ቼዝ ጨዋታ ሆኗል። ግብጽ ለሶማሊያ የጦር መሳሪያ ስታቀርብ፣ ኤርትራ ደግሞ ከግብጽና የሶማሊያ ጋር የሶስትዮሽ ስምምነት ፈርማለች። በሌላ በኩል የኢትዮጵያ የባህር በር ፍላጎት አጠናክራም ቀጥላለች። ቀጠናው ደግሞ የምናየው ሁኔታ የጠላት የጠላት ወዳጅ ነው የሚለው የድሮ የፖለቲካ ብሂል በተግባር የሚያሳይ ሆኗል። ዋነኛ መነሻ የኢትዮጵያና የሶማሌላንድ የመግባቢያ ስምምነት ቢሆንም ይህ ስምምነት ለግብጽ ትልቅ በር ከፍቶላታል። ግብጽ የታላቁ የኢትዮጵያ ህዳሴ ግድብ ጉዳዩን ተጠቅማ ኢትዮጵያ ላይ ጫና ለማሳደር ስትፈልግ ቆይታ ቢሆንም አሁን በሶማሊያ በኩል ትልቅ ሰበብ አግኝታለች። የኤርትራ ወደዚህ ሰበብ መቀላቀል ደግሞ ነገሩንም ይበልጥ ውስብስብ አድርጎታል። ግብጽ በታሪክ ለመጀመሪያ ጊዜ በሶማሊያ መሬት ላይ ከባድ የጦር መሳሪያዎችን አራግፋለች። ወታደራዊ ስምምነትን ፈርማለች። የግብጽ ዋነኛ ፍላጎት ሶማሊያን ማገዝ ወይስ ኢትዮጵያን መክበብ? የግብጽ የረዥም ጊዜ ስትራቴጂና አንድና አንድ ነው። እርሱም የአባይን ውሃ ደህንነት ማረጋገጥ። ኢትዮጵያ የታላቁ ህዳሴ ግድብ ውሃ ሙሌትን በተሳካ ሁኔታ እያጠናቀቀች መምጣቷ በግብጽ ዲፕሎማሲያዊ ሽንፈትን እንድትቀበል አድርጓታል። በመሆኑም ግብጽ የፕላን ቢ ወይም ደግሞ አማራጭ እቅድ ማውጣት ነበረባት። ይህ እቅድ በኢትዮጵያ በድንበሮቿ በኩል በጸጥታ ስጋት ማስጠመድም ነው። ሶማሊያ የኢትዮጵያ ሶማሌላንድ ጋር የፈረመችው የባህር በር ስምምነት ተከትሎ በከፍተኛ ቁጣ ውስጥም ነበረች። ግብጽ ይህንን ክፍተትም ተጠቅማ ሞቃዲሾ ገባች። የግብጽ ጦር በሶማሊያ መስፈሩ ለኢትዮጵያ ብሔራዊ ደህንነት ቀጥተኛ ስጋት ነው። ምክንያቱም ግብጽ ይህንን የምታደርገው የሶማሊያን ሉዓላዊነት ለማስከበር ሳይሆን ኢትዮጵያን በለውጥ ጉዳዩዋ ላይ በድንበር ስጋት ተወጥራ በውሃ ፖለቲካዊ ላይ ያላትን ድርድር አቅም ለማዳከም ነው። የግብጽ ወታደሮች በአፍሪካ ህብረት ሰላም አስከባሪ ውስጥ የኢትዮጵያን በሶማሊያ አልሻባብ መዋጋት ትልቅ መስዋዕትነት ከፍላለች። አሁን የኢትዮጵያ ጦር ወጥቶ በግብጽ ጦር ሲተካ የአልሻባብ ዳግም ሊያንሰራራ ይችላል የሚልም ስጋት አለ። በሌላ በኩል የኢትዮጵያና የግብጽ ወታደሮች በአንድ ቀጠና ውስጥ ፊት ለፊት መታየታቸው ምናልባትም በትንሽ ስህተት ወደ ባሩድ መተኮስ ሊያመራ ይችላል ይላሉ። የኢትዮጵያና የኤርትራ ግንኙነት ወደር የሌለው ጠንካራ ወዳጅነት ነበር። ኤርትራ ወደዚህ አሰላለፍ የገፋችበት ለምንድን ነው? የኤርትራ ጂኦፖለቲካዊ ባህሪ ሁልጊዜም ቢሆን በከፍተኛ ጥንቃቄና ቀጠናዊ ሚዛን በመጠበቅ ላይ የተመሰረተ ነው። የኢትዮ ኤርትራ ግንኙነት በመሻከር የተጀመረው የፕሪቶሪያው የሰላም ስምምነት ከተፈረመ በኋላ ነው። የኤርትራ መንግስት በስምምነቱ ሂደትና ውጤቱ ላይ የራሱ የሆኑ ቅሬታዎች ነበሩት። ከዛም ባሻገር የኢትዮጵያ መንግስት በቀይ ባህር ላይ የባህር ኃይል የመገንባትና የባህር በር ባለቤትነት መሆን ጥያቄ በይፋ ማቅረቡ የኤርትራን መንግስት አስደንግጦታል። ኤርትራ ቀይ ባህር እንደ ብቸኛ የጂኦፖለቲካ መደራደሪያዋ አድርጋ ነው የምታየው። በመሆኑም በኢትዮጵያ በቀጠናው ኃያል ሆና እንዳትወጣ አትፈልግም። ኤርትራ የግብጽ አቅምን ተጠቅማ ኢትዮጵያን በምስራቅ አፍሪካ ያላትን ተጽዕኖ ማመጣጠን ትፈልጋለች። ፕሬዝዳንት ኢሳያስ አፈወርቂ የሶማሊያውን ፕሬዝዳንት ሐሰን ሼክ መሐመድንና የግብፁን አብዱል ፈታህ አልሲሲን አስመራ ላይ ሲያስተናግዱ ያስተላለፉት መልእክትም ግልጽ ነበር። በቀጠና ውስጥ ያለኛ ፍቃድ የሚደረግ አዲስ የባህር በር ስምምነትም ሆነ ጂኦፖለቲካዊ ለውጦች አንቀበልም። ይህ አሰላለፍ በኢትዮጵያ በሶስት አቅጣጫዎች ማለትም በሰሜን በምስራቅና በዲፕሎማሲያዊ መድረክ የመከበብ ስትራቴጂ አካል ተደርጎም ሊወሰድ ይችላል። በአሁኑ ወቅትም በሁለቱ ግንባር እየተዋጋች ያለችው የውስጥ ፖለቲካዊ ጸጥታ አለመረጋጋትና የውጭ የጂኦፖለቲካዊ ጫና የውጭ ጉዳይ ሚኒስቴር በተደጋጋሚ እንደገለጸው በኢትዮጵያ የማንንም ሀገር ሉዓላዊነት ላይ ፍላጎት የላትም። ነገር ግን የ120 ሚሊዮን ህዝብ የኢኮኖሚ ህልውና የሆነውን የባህር በር ማግኘት ትፈልጋለች። የኢትዮጵያ ምላሽ እስካሁን ድረስም ዲፕሎማሲያዊና ወታደራዊ ዝግጅቱን ያሳየ ነው። የኢትዮጵያ በሶማሌላንድ በኩል የጀመረችው ስምምነት ወደ ኋላ አላለችም። በተቃራኒው የሶማሌላንድ ሉዓላዊነት እውቅና ለመስጠት የሚያስችሉ ጥናቶች እያደረገች ነው። በሌላ በኩል ኢትዮጵያ ጎረቤት ሀገራትን አደጋ ላይ የሚጥል ኃይል በሶማሊያ እንዲሰፍር አትፈቅድም ስትልም በቀይ መስመር አስመራለች። ይህ ማለት የግብጽ ጦር የኢትዮጵያን ብሔራዊ ደህንነት የሚነካ እንቅስቃሴ ካደረገ
የኢትዮጵያ ወታደራዊ እርምጃ ከመውሰዱ ወደ ኋላ አትልም ማለት ነው። በመካከለኛው ምስራቅ ያሉ ሀያላን ሀገራት ሚናቸው ምንድን ነው? ለምሳሌ የተባበሩት አረብ ኤምሬት፣ ሳውዲ አረቢያና ቱርክ የሀገር ውስጥና የቀጠናው አክተሮቹ ብቻቸውንም አይደሉም። ቱርክ በኢትዮጵያና በሶማሊያ መካከል አስታራቂ ሆና ብቅ ብላለች። ሁለቱን ማጣት አትፈልግም። ዩኤኢ የኢትዮጵያን የቅርብ ወዳጅ ስትሆን ግብጽና ሳውዲ ደግሞ ፍላጎት አላቸው። ለዚህ ምስራቅ አፍሪካ የመካከለኛው ምስራቅ ሀያላን የተርኪ ጦርነት አውድማም እየሆነች ይመስላል። ሁኔታዎች እጅግ ተለዋዋጭ ናቸው። ሆኖም ሙሉና ቀጥተኛ ጦርነት የመከሰት እድሉ ግን ጠባብ ነው። ምክንያቱም ቁንም ዲፕሎማሲያዊ ንትርኩ የቱርኪ ጦርነቶች ውስጥም እና የመረጃ ጦርነት ይጠናከራል። የኢትዮጵያ ዋነኛ ስራ መሆን ያለበት የውስጥ አንድነትና ሰላማዊነትን ማረጋገጥ። ምክንያቱም የውስጥ ክፍተት ካለ የውጭ ጠላቶች በቀላሉ ሰርገው ይገባሉ። በምስራቅ አፍሪካ እየተካሄደ ያለው የሀያላን ሽኩቻ የግብጽ፣ የኤርትራ፣ የሶማሊያና የኢትዮጵያ ውስብስብ ግንኙነት በቀጣይ ምን መልክ እንደሚይዝ አብረን የምናይ ይሆናል። እኛም ለዕለቱ ያዘጋጀንላችሁ የምስራቅ አፍሪካ የጂኦፖለቲካ መሰናዷችን በዚያ በቃ። አብራችሁ ስለነበራችሁ እያመሰገንን እናንተም ሀሳብ አስተያየታችሁን ኮመንት ላይ እንድታስቀምጡ እየጋበዝን የዛሬውን በዚህ እንሰናበታለን። በያላችሁበት ሰላም፣ ጤና፣ ፍቅርን ተመኘን።